የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። እንደምን ዋላችሁ? አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ረፉ እኔም አምላክ እንደሆንኩ እወቁ። መዝሙረ ዳዊት መዝሙር 46 ቁጥር 10 ላይ በቅንፍ ነው መዝሙሩ። መዝሙር በቅንፍ 46 ቁጥር 10 ረፉ እኔም አምላክ እንደሆንኩ እወቁ። እስከ ሞት ድረስ በወደደን ባፈቀረን በመድኃኒታችን በኢየሱስ ክርስቶስ ስም በድጋሚ እንደምን ዋላችሁ? ዛሬ የሚያሳርፈውን ጌታ ልነግራችሁ ፈልጌ ነው። እንግዲህ ብዙ ሰዎች ኢየሱስ ክርስቶስ ያሳርፋል ብለን ስንናገር እንደ ሌላ ነገር ይቆጥሩታል። እንግዲህ ከኃጢአት የሚያሳርፍ አንድ ነው። እርሱም ሰው የሆነ ፍጹም አምላክ ፍጹም ሰው የሆነው በእግዚአብሔርና በሰው መካከለኛ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 11 ከቁጥር 28 ላይ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔ ያሳርፋችኋለሁ ይላል። ከኃጢአት የሚያሳርፍ የእግዚአብሔር ልጅ ኢየሱስ ነው። ኃጢአት ማለት ከእግዚአብሔር ጋር የለየን ከገነት ያወጣን ሁሉም ኃጢአትን ሰርተዋል የእግዚአብሔርም ክብር ጎሏቸዋል ተብሎ እንደተነገረ ከእግዚአብሔር ክብር ያጎደለን ኃጢአት ነው። ከእግዚአብሔር ለይቶን የነበረው ኃጢአት ነው እና በእኛና በእግዚአብሔር መካከል የነበረው የጥልን ግርግዳ በመስቀሉ በሞቱ አፈርሶ ከእግዚአብሔር ጋር ያስታረቀን ያሳረፈን ነፃ ያወጣን የእግዚአብሔር ልጅ ኢየሱስ ክርስቶስ ነው እና የእግዚአብሔር ቃል ረፉ ይላል። አሁን ሰንበታችን የምናርፍበት የአዲስ ኪዳን ሰንበታችን ኢየሱስ ክርስቶስ ነው። በብሉይ ኪዳን ያው በሰንበት ቀን የብሉይ ኪዳን ሰዎች እንደሚያርፉ ተጽፏል። ያ የብሉይ ኪዳኑ ሰንበት ጥላ ነው። አካሉ ግን አሁን ክርስቶስ ነው። አሁን ሰው ሁሉ ማረፍ ቢፈልግ በክርስቶስ ነው የሚያርፈው። መጽደቅ ቢፈልግ በክርስቶስ ነው መጽደቅ የሚቻለው። ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው ይላል የእግዚአብሔር ቃል። ሮሜ 3:21 ተመልከቱ። ሮሜ 3 ቁጥር 22 ላይ ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው ይላል። ኢየሱስ ክርስቶስ የእግዚአብሔር ጽድቅ ነው። አያችሁ፣ ከኛ የሆነ ጽድቅ የለም። ጽድቅን እጅህን ዘርግተህ የምትቀበለው ነው። የሚያሳርፈን ያ ነው። አሁን ሰው ሁሉ በክርስቶስ ረፉ እየተባለ አላርፍም በክርስቶስ ብሎ በራስ ስራ ለመጽደቅ በራስ ስራ ሰርቶ ደመወዝን የመጽደቅን ደመወዝ የጽድቅን ደመወዝ ለመቀበል የሚፈልግ ሰው አለ። ሰርቶ ከዚያ በስራዬ ያንን የእግዚአብሔርን ጽድቅ ለመግዛት። እንደሱ አይደለም። የእግዚአብሔር ቃል ዛሬ ረፉ ነው እያላችሁ ያለው። ለመጽደቅ ሰርተን እናርፋለን፣ ሰርተን እንጸድቃለን የምትሉ ሰዎች የእግዚአብሔር ቃል ምን ይላችኋል? ዛሬ እረፉ ይላል። በክርስቶስ እረፉ። የክርስቶስን የማዳን ስራ የቤዛነትን ስራ ስታምኑ ታርፋላችሁ። በእናንተ ስራ በእናንተ የጽድቅ ስራ ማረፍ አትችሉ። ምክንያቱም በእናንተ የጽድቅ ስራ እናርፋለን የምትሉ ከሆነ የእግዚአብሔር ቃል እንዲህ ብሎ ይቃወማችኋል። ወደ ዕብራውያን ምዕራፍ 9 ቁጥር 14 ላይ ከሞተ የክርስቶስ ደም ይላል። የክርስቶስ ደም ሕያውን እግዚአብሔርን ልታመልኩ ከሞተ ስራ ህሊናችሁን ያነጻ ይሆን ይላል። ከሞተ ስራ ይላል። የሞተ ስራ ወይም ከሞተ ስራ የሚለው የሰዎችን ስራ ነው። ለመጽደቅ የሚሰሩትን ስራ ነው። በሰርተው
የእግዚአብሔርን ጽድቅ ለመቀበል ወይም በስራቸው ወይም በምግባራቸው ወይም በትሩፋታቸው ሪከርድ መስበር የሚፈልጉ በእግዚአብሔር ፊት ተቀባይነትን ማግኘት የሚፈልጉ ሰዎች ናቸው። ከሞተ ስራ የሞተ ስራ ይለዋል። ታዲያ ዛሬ መልእክቱ ምንድነው? እረፉ። መዝሙረ ዳዊት በቅንፍ 46 ቁጥር 10 ላይ እረፉ፣ በክርስቶስ ደም እረፉ፣ ክርስቶስ ሰርቶ በጨረሰው ስራ እረፉ። የሰው ጽድቅ የመርገም ጨርቅ ነው። ኢሳይያስ ትንቢተ ኢሳይያስ ምዕራፍ 64 ቁጥር 6 ላይ ጽድቃችን የመርገም ጨርቅ ነው ይላል። የሰው ጽድቅ የመርገም ጨርቅ ነው። አየህ፣ ጽድቅን በእምነት ከእግዚአብሔር ዘንድ የምትቀበለው ነው። ያም ጽድቅ ያለው በኢየሱስ ክርስቶስ ነው። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እንዲያው በጸጋው ነው የሚለው። ስለዚህ ማረፍ አለባችሁ። አያችሁ፣ የእግዚአብሔርን ጽድቅ በእምነት ከተቀበላችሁ በኋላ መስራት ትችላላችሁ። የእግዚአብሔርን ጽድቅ በእምነት ካገኛችሁ በኋላ ማረፍ ትችላላችሁ። እረፉ። ኢየሱስ እስራኤላውያንን እነዚህ ይላቸዋል፣ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ። ሕጉን የሙሴ ሕግ ያው ማንም ሰው እንደማይፈጽመው የታወቀ ነው። ስለዚህ እኔ ነኝ የማሳርፋችኋል። ይሰማችኋል የማወራው ነገር? አሁን ማለት የምፈልገው ወገኖቼ፣ ዛሬ ምን እያለ ነው የእግዚአብሔር ቃል? እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ። ብርቶች እያለ አልጠራም። እንደሱ እኔ ኃጢአተኞችን ልጠራ እንጂ ጻድቃንን ልጠራ አልመጣሁም ይላል። ጻድቃን ማለት በራሳችን ጽድቅ እንድናለን ብለው የራሳቸውን መጽደቂያ የያዙ የራሳቸውን መጽደቂያ ያቋቋሙትን አይደለም። ኢየሱስ እየተናገረ ያለው እናንተ ደካሞች፣ እናንተ ኃጢአተኞች ወደ እኔ ኑ፣ እኔ ያሳርፋችኋለሁ። አየህ፣ ወደ ጸጋው ነው መምጣት ያለባቸው። የእግዚአብሔር ጸጋ ያሳርፋል። የእግዚአብሔር ጸጋ ምን ይላል? ያሳርፋል። ስለዚህ ዛሬ ጥሪው ምንድነው? እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ ይላል። አየህ፣ የኃጢአት ሸክም የበዛባችሁ ሰዎች፣ ሕይወት ያስጠላችሁ ሰዎች፣ ኑሮ የረበሻችሁ ሰዎች፣ ጨለማ የረበሻችሁ ሰዎች የሚያሳርፋችሁ ቅዱሱ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። አያችሁ፣ የድግምት ሸክም ያስጨንቃችሁ፣ የአይነ ጥላ ሸክም ያስጨንቃችሁ፣ የመተት የድግምት የሟርት የበሽታ ሸክም የከበደባችሁ ሰዎች ኢየሱስ ክርስቶስ እንዲህ እያለ ይናገራል። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ። ወደ እኔ የሚለው ኢየሱስ ነው። ወደ አበበ ወደ ከበደ ሂዱ አላላችሁም። እንደሱ ወደ እኔ ነው እያለ ያለው። ይህንን መልእክቴን የምትከታተሉ ወንድሞቻችን እህቶቻችን ሼር እና ኮፒ ሊንክ እንድታደርጉ በእግዚአብሔር ፍቅር እጠይቃችኋለሁ። በዚህ የማገለግለውን አገልግሎት የቲክቶክ አገልግሎት ሪፖርት አድርገውበታል መሰለኝ። እናንተ ደግሞ በቅንነት የምትሰሙኝ ሰዎች ፎሎ እንድታደርጉኝ በእግዚአብሔር ፍቅር ጠይቃችኋለሁ። ሼር እና ኮፒ ሊንክ እንድታደርጉ፣ እንዲሁም ደግሞ በዩቲዩብ ቻናል ገብታችሁ አባ ተዋሕዶ ሃይማኖት ብላችሁ ሰብስክራይብ እንድታደርጉ በእግዚአብሔር ፍቅር ጠይቃችኋለሁ። እኔ ወንጌል ነው ማገለግለው፣ ስለ ኢየሱስ ክርስቶስ ነው ማገለግለው እና የሚያሳርፈው ኢየሱስ ክርስቶስ ነው። ሃይማኖት ሲያሳርፍ አይቻለውም። ከዘፈን ነፃ የሚያወጣህ ክርስቶስ ነው። ከሴተኛ ዳሪነት ነፃ የሚያወጣህ ኢየሱስ ክርስቶስ ነው። ከቅናት ከምቀኝነት የሚያሳርፍ ኢየሱስ ክርስቶስ ነው። ከማንኛውም አይነት ክፉ ስራ ነፃ የሚያወጣ ኢየሱስ ክርስቶስ ነው። ጸጋና ሰላም ይብዛላችሁ።
በጌታችን በኢየሱስ ክርስቶስ